5 ሴቶች ነበሩ ሲመለሱ ዮሐንስ እንደዛ አላለ እነሱ ናቸው የነሱን መልስ አጠቃላይ ነው እየመለሰች ያለችው ዮሐንስ ወንጌል ላይ እንደዛ ቢል የለም አንደ ካለች ላይ ያለን ዮሐንስ ብቻዋን አልነበረማ ወደ መቃብሩ ሄደችው እሷ ቀድማ ተየው እንጂ ወደ መቃብር ሄደችው ብቻዋን አልነበረም ዮሐንስ ወንጌል አንድ ብቻ እንደሆነች ይገልጻል መግደላዊት ማርያም መጣች ነው ያለው ሁለት ናቸው አላለ ይጋጫል ወንጌል በዚህ ነው ዮሐንስ አንድ ነች ይላል ማቴዎስ ላይ 3 ናቸው ኖ ምንም የሚጋጭ ነገር የለም ወንድሜ የተላኩት ወደዛ ወደ መቃብር ስፍራ የተላኩት ከ3 በላይ ሴቶች ነበሩ ከመቅደላዊት ጋር ሌሎችም ሴቶች ነበሩ እሺ ዮሐንስ ምን አለ ገብቷል ዮሐንስ ምን አለ ከመቅደላዊት ዮሐንስማ መቅደላዊት ናት ከፊት እየሄደች ከፊት ለፊት አይልም አትዋሽ እሷን ብቻ ነው የጠቀሰው ሌላ ምንም አልጨመረም ምንም ውሸት እኮ አይደለም ብራዘሬ ሌላ ርዕስ ላይ እኮ የተጠቀሰ እኮ ነው ዮሐንስ እንደገለጸው ከሆነ ሌላ ማንም እንደጠቀሰው አንድ ብቻ ነው የጠቀሰው እሺ ወርታ ድረስ ጨርስና አንበወስ ጨርሰው ወርታች ድረስ ወርታች ጨርሳ ችግርና አሳይ እሷነች መጣ የነገረቻቸው ሐዋርያቶቹ መጣ ነገረቻቸው እሷ የመጣችው ወደ መቃብሩ ማነች ብለን ስናይ ዮሐንስ እሷን ብቻ ነው የጠቀሰው አይደል ይሄ ነው እሷ ቀድማ ስላየች እሷ ቀድማ ነው የገባችው ቀድማ ገብታ ነው መቃብሩ ባዶ እንደሆነ ተመልሳ ለነሱም ነገረቻቸው አይልም የጌታዬ መቃብር እኮ ባዶ ሆኗል ብላ የተናገረችው መቅደላዊት ማርያም ናት እዚህ ጋር አይጥቀሰው እንጂ እንትኑ ግልጽ ነው ከኋላ አለ ግልጽ ነው ብሎ ይሳብ ከኋላ አለ ችግር የለውም የለም ከፈለክ ተበልሽ ይላል እንደዛ ነው ያለው እሺ ማስረጃ አምጣ يلا ዳኒ ሰላም ነው እንዴት ነው የት አድርካለሁ ዳኒ ሰላም ነው ተበርቼ ሰላም ያለ ሌላ የስንት ሰላም ጥያቄ ነበር ያ ሰላም አዎ ጥያቄ እሺ ሹክራን የተጠቀሰ ሰውና ጥያቄ ምንድነው ነገሩ ሙስሊሞች እኮ ተፈጠሩ ጀምሮ ሰይጣን ስላለባቸው ለክርክሩ አይደለም አንዴ ታም አንዴ የሚጠይቀው ጥያቄ አለ አንዴ እስከዛ አንተ መጽሐፉን አውጣ እኔ አሁን ሙስሊም የሚጠይቀው ምን ታድርግ እንጂ ሙስሊሞች ምንድነው ያልከው ታምቤ ስትፈጠሩ ጀምሮ ሰይጣን እንዳለባችሁና እንደገና ደግሞ ከተኛችሁም በኋላ ሰይጣን 3 ግግብድዬ ድንጋይ አምጥቶ ማጅራታችሁ ላይ እንደሚያስቀምጠው ከዛ ጠዋት ስትነሱ ምንድነው የሚሆነው ማስረጃ ጠዋት ስትነሳ አንደኛውን ያወርድላል ሁለተኛ ስትታጠብ አንደኛውን ያወርድላል ሶስተኛ ከዛ ኃጢአት ይስተሰርልያል ሱራ ስትሰግድ ማለት ነው ማስረጃ ተጣለው ከፈለክም ችግር የለውም አውጣ ትልቁ ላይ ነክፈት ሳሂህ ሙስሊም 2018 14 አይ ቲንክ 14 ነው ሳሂህ ሙስሊም እሺ ስትወለድ ጀምሮ ሰይጣን አለባቸው ብለሃል አውጣስ እኮ ክፈትልኛ እንደ ቁርአን አንተ ጋር እኔ በአንድ ስልክ ነው ባይዘው የማዋሸው ነገር የለም በአንድ ስልክ ነው ከእንትን እያነበብኩልህ ያለሁት እንጂ አብሽር እሺ ስትወለድ ጀምሮ ሰይጣን አለ ሳሂህ ሙስሊም 2814 አብሽር ሳሂህ ሙስሊም 2814 ኤ ላይ የተዘገበ ዘገባ ነው አብሽር ሳሂህ ሙስሊም ስንት ነው ያልከው ሳሂህ ሙስሊም 2814 ኤ ላይ የተዘገበ 2814 እሺ እሺ 2814
ኤ ላይ ማለት ነው። አብሽር አታለም ነው እንደዛው መሰለኝ፣ ግን ጠፍቶ የረሳሁት መስሎኛል። ያው እና እዚህ ጋር ስትወለዱ ጀምሮ ሰይጣን አለባቸው ብሏል። እስኪ ያው አንብብና አስረዳን እስኪ 28 14 ይሄ ነው አይደለ? ሶሂህ ሙስሊም ታምነት ተማለም አለው አንብበና አስረዳንሽ። እንዴት አለው እንዴ? እሺ አንብበ አስረዳ። ትራንስሌት ታደርግልኛለህ? ትራንስሌት አድርግልኝ። ምኑን ትራንስሌት አድርገው ወደ አማርኛ? እሺ ቀይረና ትራንስሌት ላድርግለት። እሺ ያሻ ወደ አማርኛ ቀይረልሃል። አንብባት። ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ ውስጥ ከጀነሮቹ መካከል ጓደኛ ያልተመደበለት ማንም የለም። አንተም የአላህ መልእክተኛ ሆይ አሉት፣ እኔም አላህ በእርሱ ላይ ይሄ አረ ነው አልመሰለኝም፣ ራሱ አልመሰለኝም። ወላሂ ራሱ ነው። ያው ራሱ አይደለም፣ እርግጠኛ ነኝ። ያው ሲነግሩህ ውሸት ስለነገረው ነው። እያመናቸዋቸው እኮ ነው። ያው ሶሂህ ሙስሊም 28 14 ኤ ነው ያልከው አይደለ ወይስ ሌላ ነው? ያው ያልከኝ ነው። አየህ አይደለ? ለእናንተ ሲነግሯችሁ እስልምናን እንድትጠሉ ሲወለዱ ጀምሮ ሰይጣን አለባቸው ምናምን ሲሉ አሁን አንተ ዘን ይሄን ስትባል እርግጠኛ ነኝ ይስቅሃል። እንድትሳለቁና እንድትስቁ እንድትጫወቱ ብቻ ይሄ ብቻ ነው የሚፈልጉት። እየሳቁ ያሉት ግን በእናንተ አይምሮ ላይ ነው። ወሲ ስልኩን ካርድ ሙላንጣ ወላሂ ውሸት ነው የሚነግሯችሁ እንዳለ እያንዳንዱ የሚነግሯችሁን እነዚህ ውሸታም አስተማሪዎቻችሁ እየመጣችሁ እዚህ ቁጥሩን ይዛችሁ መጠየቅ 100% ነው 1000% መብት አላችሁ። እየመጣችሁ ጠይቁ። ውሸታምነታቸውን በእጃችሁ ታገኙታላችሁ። ቀጣፊ ዲያቆናት ናቸው። ከዛቸው የነገራችሁ ውሸት ካለ እየመጣችሁ ጠይቁ እዚህ ጋር። አይ ስለ ዲቁና ሳይሆን አሁን ሶሂህ ሙስሊም 20 ያው እሺ ሁሉም ሙስሊም ሰይጣን እንዳለበትና ከነዚህ ውስጥም ከተጠቀሱት ውስጥ የሌለባቸውን ኢሳ እና ማርያም ብቻ ናቸው። ሰይጣን የሌለባቸው ማነው? ኢሳና ማርያም ብቻ ናቸው ነው የሚለው። አየው አይደለ? ጽፎ የተተተ አማርኛው ሌላ ነው ወላሂ። ያው እኔ ጥያቄ ያለኝ ለምሳሌ ጥያቄ ያለኝ ጥያቄ ምንድን ነው? እኔ አሁን ለክርክር አይደለም ለመማር ነው። አያብሽር ልል የሚፈልገው እኔ አሁን ለምሳሌ ነቢዩ መሐመድ ልንቀበላቸው ከኋላ ያሉት አሁን ለምሳሌ ኢሳ እነ ሙሳ ለምንድን ነው ስለሱ ያልጻፉት? እንዴት ብለን ከመሐመድ አፍ ብንቀበለው እንዴት ነው የሚሆነው? ይሄን እስቲ ንገረኝ። አሁን ለምሳሌ ምን መስረጃ አለ የሚለውን ጥያቄ ሆነብኝ ነው። አሁን ምን መስረጃ አለን እኛ? አሁን ለምሳሌ መሐመድን ልንቀበል ያላ ቃል መሆኑን ነቢይ መሆኑን ልንቀበለው እንደሚገባ ከኋላ ስለሱ የመሰከሩት እንደማን ነው? ለምሳሌ ስለ ኢሳ ቢጠይቀኝ እኔ ከኢሳያስ ጀምሮ ከዳውድ ጀምሮ እነሱ ስለሱ ጽፈዋል። ስለ መሐመድስ የጻፈ ምኑ ጋር ነው የማገኘው? የሚጮህ ነገር አለ ካጠገብ አይ መንገድ ላይ ሆኜ ነው። እንድትጠቀሙ ዘንድ እባካችሁ ክርስቲያኖች ይህን ነገር አሁን ነግራችሁን አለ።
የአንድን ነቢይ ነቢይነቱን ለመመዘን ስትፈልጉ ጊዜ የነቢይነት መስፈርቶች ምን ምን ናቸው የሚለውን ማወቅ አለባችሁ። ገብታችኋል? ይሄ ይቀድማል። የነቢይነት መስፈርቶች ሚዛኖች ምን ምን ናቸው የሚለውን ማወቅ ግድ ይላል። አንድ ነቢይ እውነተኛ ከአምላክ ዘንድ ለመላኩ ማረጋገጫው ምንድን ነው? ነገር ግን የሆነን መስፈርት አስተማሪዎቻችሁ ሊሰጧቸው ይችላሉ። ያ መስፈርት ከመጽሐፉ ላይ ሄዳችሁ አረጋግጡት አለ ወይ? ይሄ የነገሩን መስፈርት ምን ይላችኋል? ነቢ ሰለላሁ ዐለይሂ ወሰለም ላለመቀበል ብቻ ይሄንን መስፈርት ለሁሉ ክርስቲያኖች ሰጥቷቸዋል ለማስበው ከሆነ እሱም ምንድነው? አንድ ነቢይ ሙሐመድ ነቢይነቱ እንድትቀበሉ ዘንድ ከእርሱ በፊት የመሰከረለት ነቢይ አምጡ ይላቸዋል። ካልሆነ ነቢይነቱ አያረጋግጥም። እሺ እንዲህ የሚል መስፈርት አለው ወይ መጽሐፍ ቅዱስ ላይ ብላችሁ ጠይቋቸው። አንድ ነቢይ ነቢይነቱ ይረጋገጥና ይጸድቅ ዘንድ ከእርሱ በፊት የነበረው ነቢይ መመስከር አለበት የሚል መርህ አለ ወይ መጽሐፋችን ላይ? ይሄ የነቢይነቱን መስፈርት ማረጋገጫ ነው የሚል ትምህርት አለ ወይ መጽሐፋችን ብላችሁ የለም መጽሐፍ ቅዱስ ላይ። አንድ ሁለተኛ፣ አይ ይህን መስፈርት እንዳው የግዴታ ማድረግ አለብን ካላችሁ ነው ማስረጃ ባይኖረውም ከመጽሐፍ ቅዱስ በቃ ከዚያ በፊት መነገር አለበት ካላችሁ ነቢያቶቻችሁ ተብሎ የተገለጹ መጽሐፍ ቅዱስ ላይ እያንዳንዳቸውን እየጠቀስን ብንጠይቃችሁ ከእርሳቸው በፊት ያልተነገረላቸው በርካቶች አሉ። ስለዚህ መጽሐፍ ቅዱስ ነቢይ ናቸው ብሎ ያጸደቀውን ኤክስ ሊደረጉ ነው ማለት ነው። ለምሳሌ ሙሴ ነቢይ ነው ወይ? አዎ ሙሴ ነቢይ ነው ብላችሁ ታምናላችሁ። ከሙሴ በፊት ሙሴ ነቢይ ነው፣ ሙሴ የሚባል ነቢይ ይመጣል ብሎ የተናገረለት አለ ወይ? ላ ምንም ማስረጃ መምጣት አትችሉም። ስለዚህ የሙሴን ነቢይነት ልትክዱ ነው ማለት ነው። እግዚአብሔር ነቢይ ነው ቢልም ምክንያቱም ከእርሱ በፊት የነበረ ነቢይ ሙሴ ነቢይ ነው ብሎ የተናገሩ ስለዚህ ነቢይ ኢሳ ደግሞ ከቅርታ ጋር ነቢይ ኢሳ ደግሞ በብሉ ኪዳናት በተዋራት ውስጥ የተጻፈ በሐዲሳት ውስጥ የተጻፈ ሁሉ ስለኔ ነው አለ። አሁን እኛ ሁለት ቦታ አድርገን ነቢይ አሁን ለምሳሌ ክርስቶስ ምንድነው ከኔ በኋላ ሐሰተኛ ነቢያቶች ይነሳሉና እነሱ እንዳያስታችሁ ተጠንቀቁ ነው ያለን እንጂ ከኔ በኋላ ይመጣል የሚለው ተጽፎ አላገኘንም። ለምን? አሁን ለምሳሌ እኔ በሰውኛ ራሱ ብትወስድ አታዳምጥም እንዴ? ረጋ በለ ይኸውልህ እንድታዳምጥ እሺ። የሆነ ሀሳብ ካነሳ እሱን ስንጨርስ ወደ ቀጣይ ትሄዳለህ። ለምሳሌ ኢሳ ብዬ እንዳልክድና አንተ ኢየሱስ ብለህ ተናገር እንጂ አንድ እኮ ናቸው አይደል? ገብቶሃል አይደል? አትፈራብስር። ለምሳሌ ኢየሱስ በትንቢት ተነግሮለታል ኢየሱስ ይመጣል ተብሎ በል ሚዩትን አንሳውና ተናገር እሺ። ሚዩትን አንሳው ያላ ሚዩትን አንሳው። ኢየሱስ በብሉይ ኪዳን ተነግሮለታል አይደለ? ወሬ እንዳታበዛ። እሺ በጣም ጥሩ። ብሉይ ኪዳን ላይ አንድ ጥቅስ ስጠኝ ኢየሱስ ይመጣል ብሎ የተናገረ አንድ ነብይ አምጣ። እሺ ኢሳይያስ 9:6 ላይ ኢሳይያስ 9:6 ላይ ኢየሱስ ብሎ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረበት ጥቅስ አለ። ኢሳን እሱ ደግሞ መጀመሪያ ከ700 ዓመት በፊት ስለሱ ጽፎታል። ስለሱ ኢሳን ተወልዶኝ ኢየሱስ የሚባል አካል ይመጣል ብሎ የሚል ጥቅስ አለ እዚያ ላይ። ኢሳን ነው የሚወለደው፣ ኢሳን ከሰማይ የሚመጣው ኢየሱስ ይመጣል ብሎ የተናገራል ወይ? ልክ ሙሐመድ ይመጣል ብሎ የተናገረ ትንቢት እንደምትፈልጉ ሁሉ ኢየሱስ ይመጣል ብሎ የተናገረ አንድ ቦታ ላይ አለ ወይ መጽሐፍ ቅዱስ ላይ? በብሉይ ኪዳን ኢየሱስ በብሉይ ኪዳን እሱ ሕፃን ነው ያለ። የሚመጣ ሕፃን አንድ ነው፣ እሱ ከሰማይ የሚመጣው ሽማግሌ ያረጋግጥ ብዬ አልጠየቅኩም። ሄሎ ኢየሱስ ይመጣል የሚል ጥቅስ አለ ወይ ነው ጥያቄ። ሕፃን ተወልዶ እሱም ተፈጸመ። ከፈለክ ከአዲሳት ውስጥ ይልኛ አይደለም እንደ ከፈለክ ከአዲስ ኪዳን ውስጥ ነው። አያችሁ አይደለ? እኔ ከቁርአን ለስተህ ብላ አትቀበልም። ነቢያችን ሰለላሁ ዐለይሂ ወሰለም ለምሳሌ ከእርሳቸው በፊት ትንቢት የተናገረላቸው ነቢይ ያለ ወይ ብላችሁ በቁርአን ላይ ብትጠይቁን፣ አዎ ኢየሱስ ክርስቶስ መሲሁ ስማቸውን ጠቅሶ ከእኔ በኋላ የሚመጣ አንድ መልእክተኛ ለትውልድ ስሙም አሕመድ የተባለ ብሎ ስማቸውን ጠቅሷቸዋል። ምዕራፍ 61 ቁጥር 6 ላይ መሲሁ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም። የማርያም ልጅ መሲሁ ምን አለ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከኔ በፊት የነበረውን ኦሪትን የማረጋግጥ እንዲሁም ከኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ ወይም ሙሐመድ እንደሚመጣ የማጸናላችሁ ማረጋግጥላችሁ ነኝ። ያው ትንቢት ተናግረዋል ነቢያቶች።
ይህ ነው። እሺ ነገር ግን አንተ በራሱ ያዝከው መጽሐፍ አሁን እኔ የምልህ ልንገርህ ከቅርታ ጋራ ማለት ነው። አሁን ኢየሱስ የተናገራለ እኔ ብሄድ ይሻላችኋል አጽናኝ መንፈስ ቅዱስ እልክላችሁ ያለው አሁን አንተ እሱን ልትለው ነው። አሁን ለምሳሌ መሐመድ ነው ካለው መሐመድ መንፈስ ሊሆን ይችላል። መንፈስ ነው አምላክ በእርሳቸው ላይ መንፈስን አድርጓል። አምላክ አይደለም። እኔ ብሄድ ይሻላል አጽናኝ መንፈስ ኢየሱስ ማን ነው? እንደሱ መንፈስ ነው መሐመድ። አሻዳምሽ አንዴ በመጀመሪያ አንተ መንፈስ ነው ወይ? ነብያቶች መንፈስ ይባላሉ እንደ መጽሐፍ ቅዱስ እሱ አለ እንዴ? ላስረዳ አዳምጥ። ደግሞ ለማን ነው ያላቸው? እሺ ከተባሉ በኋላ ምን አደረጉ? ወደዛ እሺ አሁን አንተ በመጽሐፍ ቅዱስ መስረጃ የምትሰጠኝ ከሆነ ከመጽሐፍ ቅዱስ በሱ መጀመሪያ አላመንክም። አንድ ሁለተኛ ነገር ደግሞ የናንተ የመሐመድ ማን ነው? መሐመድ የቁርአን ራሱ የቀደሙትን መጽሐፍ ጠይቁ መርምሩ ይላል። በእናንተ መሐመድን ራሱ ይሄን መጽሐፍ ማመን ካልቻልኮ የቀደመ ሰዎችን ጠይቅ ይላል። ከፈለክ ነው ጥቅሱን እሰጣለሁ። እሺ ጥቅሱን ሲጣልተ እስከዛ ድረስ ቤት አድርግ። ጥቅስ ያን ሌላ ክርስቲያን አለ? ሄሎ ክርስቲያን ካለ ማውራት ይችላል። ለሁዙ እንዴት ነህ? አለ ሰላም ነው እግዚአብሔር ይመስገን። አንድ ጥያቄ ነበረኝ ማለት ከፈቀድክልኝ ሁለት አደርገዋለሁ። ጥያቄ አንድ ሐዲስ አለ ሳሂህ ሙስሊም 179 ኤ ላይ የሚገኝ ነው። ሐሳቡ ምን ይላል? አላህ ሂጃቡን አንዴ ሶሪ ለሁሉ ቤት አድርጋለሁ። ሶሪ ልጆች የገቡብኝ ስለሆነ እንዳይረብሽ ነው እንትን ያልኩት። አላህ ሂጃቡን ቢያነሳ ኖሮ ፍጥረት ሁሉ ይጠፋ ነበር፣ ይቃጠል ነበር የሚል ሐዲስ አለ። እይታው የደረሰበት ድረስ ያለ ፍጥረት ሁሉ ይቃጠል ነበረ፣ ይጠፋ ነበር የሚል ሐዲስ አለና ምን ትላለህ ስለዚህ ሐዲስ? ትክክል ሐዲስ ነው። ነብያችን ሰለላሁ ዐለይሂ ወሰለም ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ መደል በሰር ብለዋል። እርሱን ቢያነሳው በፊት ለፊቱ የሚገኝ ሁሉ ፍጥረት በተቃጠለና በጠፋ ነበር ለማለት ነው። ይጠፋሉ ፍጥረታት፣ አምላክ ለእነርሱ ቢገለጥ ይጠፋሉ። ምናልባት ክርስቲያን አረፈ ፍጹም ይሄ መጽሐፍ ላይ ያለ ነገር ነው። እግዚአብሔር ምን ይላል መጽሐፍ ቅዱስ ላይ? አሐድን ወይዒሽ ይላል። ማንም ከቶ አይቶኝ በህይወት አይኖርም ይላል። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ማንም ከቶ ቢያዩ በህይወት የሚኖር የለም፣ ይጠፋል። ይሄ ሊናገራል መጽሐፍ ቅዱስ ላይ እና ነብያችን ሰለላሁ ዐለይሂ ወሰለም ያን የነብያት አምላክ ነው መጥተው የሰበኩት። ማንም ሰው ሊቀርበውና ሊያየው የማይችል አምላክ ተብሎ ተገልጿል። ነብያችን ሰለላሁ ዐለይሂ ወሰለም ለማንም ፍጥረት እርሱ ቢገለጥ ፍጥረታት እርሱን መቋቋም አይችሉም፣ ይጠፋሉ እያሉ ተናገሩ። አይ ኦኬ፣ እንደዛ ከሆነ እሱ እንዳያይ ከቨር ያደረገው ሂጃብ ፍጡር ነው ወይስ ምን አይነት ነገር ነው? እሱ እንዳያይ የከለከለው ነገር በእርሱና በፍጥረታቱ መካከል ግርዶሽን አድርጓል። ያ ብርሃናማ ግርዶሽ ነው። ምንድን ነው ከተባለ ፍጡር ነው። አላህ ሱብሓነሁ ወተዓላ ነው ፈጣሪ። ስለዚህ ፍጡር ከሆነ ለምንድን ነው ያልጠፋው? አላህ ሱብሓነሁ ወተዓላ እርሱን በፍጥረታቱና በእርሱ መካከል ያደረገው ግርዶሽ ነው። መለያ ከለላ ይባላል። እሱ ብርሃናማ ግርዶሽ ያደረገ ነገር ግን ከእርሱን ያንን ግርዶሽን ቢገልጥላችሁ እናንተ መቋቋም አትችሉም ብለው ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ያ ነገር አልጠፋም ማለት ስለዚህ ፈጣሪ ስለሆነ ነው ፍጡር ስላልሆነ ነው የሚል ነገር የሚያሳይ ነገር አይደለም። እሱ ፍጡር ሁሉ ይጠፋል ነው የሚለው ሐዲሱ። ግን ያ ግርዶሽ ፍጡር ከሆነ መጥፋት ነበረበት። ለምን እንዳልጠፋ ክሊር አይደለም፣ ግልጽ ነው። ሁለተኛ በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ። ያ ግርዶሽ ፍጡር ነው። እርሱን ያደረገው ምንድን ነው? የእርሱ ማንነት ወደ ፍጥረታቱ እንዳይገለጥላቸው ዘንድ ነው። ቢገለጥ ፍጥረታት ሁሉ ስለሚሞቱ ማለት ነው። ገብቶሃል አይደለ? ያ ነው እና ፍጥረታቶች እንዳይጠፉ ሲል አላህ ሱብሓነሁ ወተዓላ በመካከላቸው ያደረገው ግርዶሽ ተባለ እንጂ
እርሱ ፈጣሪ ስለሆነ ነው ማለት አይደለም። ያንን ግን አላህ ስብሐነ ወተዓላ ይገልጠዋል። በሚገልጠው ጊዜ ፍጥረታቶች ሁሉ እያዩታል። ይሄን ይመስላል። መጽሐፍህ ላይ ይሄ ያለ የለም። እሱ እዚህ ላይ ቁምና እንትን በል መጽሐፉ ላይ ያለው ችግር የለም። አይደለም ቆይ አንጻራዊ አድርገን እንድናነሳለህ ነው። እግዚአብሔር በእርሱና በፍጥረታቱ መካከል ያደረገው ግርዶሽ አለ የለም? ብርሃናማ ግርዶሽ ግርዶሽ የለም። እግዚአብሔርን በመለኮት ያየው የለም። ቆይ አንዴ በብርሃን ውስጥ ነው የሚኖረው አይደል እግዚአብሔር? አዎ በጣም ጥሩ። ያ ብርሃኑ ፈጣሪ ነው ፍጡር? እግዚአብሔር በባህሪው ብርሃን ነው። እግዚአብሔር ብርሃን ነው ይላል። እግዚአብሔር ምንድነው አላልኩም? ብርሃን ነው። እርሱ የሚኖርበት ብርሃን ነው ፈጣሪ ነው ፍጡር? በል የሚኖርበት። እሺ ፍጹም መልስ የለም። እሺ ይስሐቅ ምን ትላለህ አንተ? ቤትህን ሀሳብ። አቤት አቤት። እስቲ ጥያቄው መልስ እንደገና ሰማኝ። እግዚአብሔር የሚኖርበት ስፍራ አለ ወረዳ ያሰ እግዚአብሔር የሚኖርበት ስፍራ አለ አይደለ? የራሱ የሆነ ስፍራ አዎ አለ። ስለዚህ እግዚአብሔር የተገደበ ነው ማለት ነው። እሱ የሚኖርበት ቦታ በሰማይ ሰማያት ይኖራል። እሱ በሁሉም ቦታ አለ። በሁሉም ቦታ ገሃነም ውስጥ አለ እግዚአብሔር? አይ ገሃነም ውስጥ እሱ የለም። ገሃነም የፈጠረላቸው ለጂኒዎች ለጋኔሎች ነው። በጣም ጥሩ። ስለዚህ እግዚአብሔር የሌለበት ቦታ አለ ማለት ነው። የተገደበ ነው። ስለዚህ አልፈለገውም። እሱን ስላልፈለገው ነው እንጂ አይደለም። ጥያቄው ፈልጓል አልፈለገም ሳይሆን በሁሉም ቦታ አለ ከተባለ ገሃነም ከቦታዎች ነው፣ ያው ከቦታዎች ነው። ስለዚህ በገሃነም ውስጥ ይኖራል ወይ እግዚአብሔር? አይኖርም አልክ። አይኖርም ካልክ የማይኖርበት ቦታ ካለ የተገደበ ነው ማለት ነው እግዚአብሔር። አይደለም። መጀመሪያ ተረዳኝ። እሺ እግዚአብሔር ገሃነም ውስጥ አለ የለም? ይሄን ቦታ የፈጠረልን በመጽሐፍ ቅዱስ ይሄን ቦታ ወይም ገነትና ገሃነምን የተፈጠረው ገነት በእግዚአብሔር የእግዚአብሔርን ፍጹም ወይም ደግሞ ከእግዚአብሔር ጋር የሚሄዱ ሰዎች የሚኖሩበት ቦታ ነው። ለማን ተፈጠረ? እንደገና ደግሞ ገሃነም የተፈጠረው ደግሞ የወዳደቁት መላእክቶች እና እነሱን የሚያገለግሉ የሚኖሩበት ቦታ ነው፣ የሚቀጡበት ቦታ ነው። ካወቅን እሱን እናመሰግናለን ስላሳወቅን። አሁን ግን ጥያቄው እሱ ሳይሆን እግዚአብሔር ገሃነም ውስጥ አለ የለም ነው። እሳቱ ውስጥ አይልም። ያላለውን እኛ ከመጽሐፍ ቅዱስ ውጪ አንናገርም ይላል። እግዚአብሔር በሲኦል ውስጥ አለ የለም? በገሃነም ውስጥ አለሁ ብሎ አልተናገረም። በሲኦል ውስጥ አለ አይደለ? በሲኦል ውስጥ አለ የለም? እግዚአብሔር በሁሉ ቦታ አለ። ነገር ግን በሲኦል አለ ብዬ የምናገርህ መጽሐፍ ቅዱስ ካልነገረኝ ነግሮሃል። እያዳመጥከኝ መጽሐፍ ቅዱስ ያልነገረንን ወይም ያልተናገረንን እኛ ትርጉም አንሰጥም። እሱ በቦታ የሚገደብ አይደለም። ለምን? ሁለቱንም ቦታ የፈጠራቸው እሱ ነው። ሁለቱንም ቦታ ከፈጠራቸው እንዴት አንዱ ቦታ አለ አንዱ ቦታ የለም ብለን ለምን የለም ብለህ ብትጠይቀኝ መጽሐፍ ቅዱስ ካላለኝ በዛ ቦታ አልኖርም ነው ያለኝ። ምክንያቱም እዛ ቦታ ላይ የሚቀጡ አሉ። ነገር ግን እዚህ ጋር አንድ ነገር ልንገርህ። እሳት እያዳመጥከኝ ነው? እባክህን ስትጨርስ እንዳላቋርጠህ ብዬ ነው። እግዚአብሔር በሲኦል የለም አልክ፣ ነገር ግን በሲኦል አለ እያልኩህ ነው። መጽሐፍ ቅዱስ ላይ ማስረጃ እንስጠህ። ስጠኝ። በጣም ጥሩ ስጠኝ። ይመቻል። ሰላም ለማውጣት ቪዲዮ አልችልም። እሱ አልችልም። መልካም ቆይ ላውጣልህ አንድ ጊዜ። እግዚአብሔር በሲኦል ውስጥ እንዳለ ይሄማ ማወቅ አለብህ። እሺ አንዴ ያውና እስኪ ችን አብባት አንድ ጊዜ ይስሐቅ እስቲ አንብብልኝ። አይነበብም? ያው
ወደ ሰማይ ቢወጣ አንተ በዚያ አለ፣ ወደ ሲኦል ቢወርድ በዚያ አለ። አይዋ እግዚአብሔር በሲኦል አለ የለም? ጌታ ሰው ይሄ ማለት ምን ማለት ነው? እስቲ ንገረኝ። ይሄን ማለት እስቲ ንገረኝ አንተ። ይሄ ማለት በሲኦልም ብሄድ በዚያ አለ አለ። በሲኦል አለ እግዚአብሔር አንተ አለ። ይኸውልህ ቅድም ስላላዳመጥከኝ ነው። ሁለቱንም ቦታ የፈጠረ እሱ ነው አይደል? የፈጠረው አይደለም ጥያቄው። በሲኦል አለ የለም ነው ጥያቄው። በሲኦል አለ እያለ ዳዊት እየተናገረ ነው። ምን ትላለህ? እሱ በሲኦል አለ ይኖራል ብዬ አላምንም። ምክንያቱም መጽሐፍ ቅዱሱ እንደዛ አይደለም ያለኝ። መጽሐፉን ካደ። በሁሉ ቦታ ትገኛለህ እንጂ ያለኝ በሲኦል ውስጥ አለ እያለ ነው ዳዊት። በሲኦልም ብሄድ በዚያ አለ አንተ አለ። ክዳዋል ይሄን ጥቅስ ወይስ ታምንበታለህ? በዚህ አልረዳውም። መካድ ሳይሆን በዚህ አልረዳም። እኔ ምን ማድረግ አይቻልም። እሺ እግዚአብሔር አልክድምም። ካመንክ ሲኦል ከቦታዎች ነው ወይንስ አይደለም? ሲኦልማ ክፉ የሰሩ ሰዎች የሚቀጣበት ቦታ ነው። ማን ነው የሚቀጣበት? እነማን ናቸው? ያላመኑ ሰዎች ገብተው ጥያቄው ቦታ ነው አይደለም ሲኦል ነው ጥያቄው፣ ወይንስ ከቦታ ውጭ ነው? አይ ቦታማ ቦታ ነው። ስለዚህ እግዚአብሔር በሁሉም ቦታ አለ ከተባለ ከቦታ ነው። ሲኦል ከተባለ በሲኦል ውስጥም አለ እግዚአብሔር ማለት ነው። አንተ በምትነግረኝ ልክ አይደለም። እኔ በምነግርህ ሳይሆን መልስ። በሲኦል ውስጥ አለ ቦታ ነው ካልከሱ በዚያ ቦታ ውስጥ ይገኛል አይገኝም? እግዚአብሔር አይገኝም ካልክ የማይገኝበት ቦታ አለ ማለት ነው። ያም ማን ነው? ሲኦል። እንደዚያ ከሆነ ደግሞ በቦታ የተገደበ ነው ማለት ነው። አምላክ አይደለ? ጌታ ሰው እሱ ይሄ እኮ አይደለም። እንደው ጣልቃ ልገባ ነው እንጂ በዚህ ሰዓታችንን ባንገል። ምክንያቱም ፈጣሪ ቦታ አይገድበውም ካልን እኔ ኦርቶዶክስን ለኦርቶዶክስ ወንድም ምን አልክ ይሳቅ? ይኸውልህ አሁን ለምትጠይቀኝ ጥያቄ የመለስኩልህ መልስ ነው እንጂ ሪደንደንሲ ይሆንብሃል እንጂ ከዚህ ውጭ ልመልስልህ አልችልም። የመለስከው መልስ የለም እኮ። በሲኦል አለ ወይ አልኩህ፣ ያ የለም አልከኝ። አይ አለ ይላል መጽሐፍ አልኩህ፣ አሳየኝ አልከኝ፣ አሳየሁህ። እኔ በዚህ አልረዳም አልፈልግም አልክ። በምንድን ነው የምትረዳው? እሺ አንተ ንገረን እስኪ። በሲኦል እንዳለ ይናገራል መጽሐፉ። በሲኦል ብሄድ አንተ በዚያ አለህ አለ ዳዊት። እንዴት ነው የምትረዳው? መጀመሪያ ሲኦል ማለት ምን ማለት ነው? በሲኦል ውስጥ አለ የለም? ሲኦል ማለት ምን ማለት ነው? ቅድም አንተ ስትተረጉመው ሲኦል ማለት የአምላክን ትእዛዝ ያልጠበቁ ሰዎች የሚቀጡበት ስፍራ ነው ብለሃል። አይ በዛ ውስጥ እግዚአብሔር አለ የለም? ኦኬ እንደዚህ ካልኩ እንዴት እሱ እዛ ቦታ ላይ እንዴት አለ ብለህ ልትነግረኝ ትችላለህ? ታዲያ ሁለቱ እንዴት አብረው ተስማምተው ይኖራሉ ብለህ መጽሐፉ አለ። እኔ ምን ላድርግ? በሲኦልም አለ አለ ዳዊት። ተሳስቷል ዳዊት? ተሳሳተ እያልኩህ አይደለም። አንተ የምትጠይቀኝ መንገድ አይደለም እሱ የሚገልጽልኝ። እኔ እኮ የተረዳህ ነገር አንተ እኔ መጽሐፉ ላይ ያለውን ብቻ ነው እኮ ማመጣለህ። ወደ እኔ አታስጠጋው። መጽሐፉ ዳዊት በነገረኝ መሰረት አልረዳም ከሆነ ይሄ መጽሐፉ እንደሚለው እኔ እንደው በሲኦል አለ የሚለውን አልቀበልም ከሆነ መጽሐፉ በቀጥታ እንደነገረኝ አልቀበልም ብል እንጂ ከኔ ጋር አታያይዘው። እኔ መጽሐፉ ላይ ያለውን ብቻ ነው የማነብልህ። አንተ እንደጠየከኝ አንተ እንዳልከው እኔ ምንም ያልኩት ነገር የለም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ቃል በቃል ከመጽሐፉ እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱስ ነው። እሺ ይሳቅ፣ ይኸውልህ አንድ ነገር ልንገርህ እዚህ ጋር አንድ ልጨምርልህ፣ በትዕግስት የምታዳምጠኝ ከሆነ። እሺ ትዕግስት ማናት? ጥያቄህን ቀጥል። እየሰማሁ ነው። ለምሳሌ አንድ ሰው ስጋውና መንፈሱ ሲለይ ስጋው ይቀበራል። ያ ቦታ ሲኦል ይባላል። አዎ መቃብርም ሲኦል ነው ስሙ። ስለዚህ እግዚአብሔር በመቃብርም ቦታ አለ ልትለይ ነው? በዛ ይኖራል ልትለይ ነው? እንዴ 3 ቀን ከነ ሌሊት ኑሮ የለ እንደ እግዚአብሔር በመቃብር ውስጥ? ይሄን አታውቅም ማለት ነው? እስከዛሬ ክርስቲያኑ ነው እግዚአብሔር 3 ቀን ከነ ሌሊቱ መቃብር ውስጥ ደል ብሎ ተኝቶ ነበር አይደል እንዴ? ይሄን አታውቅም? አይ አንተ ባልክ እሱም ሌላ ነው።
ሌላ አይደለም። እግዚአብሔር አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ይሄኛው አጠያየቅህም ትንሽ እዚህ ጋር ትንሽ እንትን ብትለው ጥሩ ነው። ብዙ ሰዎች ይሰሙሃል። ለምን መሰለህ እንደዚህ ምልህ እየተደማመጥን ትሸማቀቅበታለህ። ኖ የሚያሸማቅቅ ነገር እኮ እንደሱ ከሆነ አምላክህ በመቃብር ውስጥ ለ3 ቀን ከነሌሊቱ ተኝቷል አልተኛም? ሞቶ ተገድለው ማለት ነው። አዎ በመካነ መቃብሩ እንደሱ በላት ለ3 ቀን ቆይተዋል። በጣም ጥሩ። ስለዚህ ሙቶ የነበረው የተቀብሮ የነበረው አምላክ ነበር ማለት ነው አይደለ? አስባችሁታል? አምላክ ሙቶ አዎ አምላኬ ነው። አላሁ አክበር። እሺ እዛ መቃብር ውስጥ ከተቀበረው አምላክ ውጭ ሌላ አምላክ አለ? ይኸውልህ የሞተበት መጀመሪያ አዳምጠኛ። ይኸውልህ አስጨረስኩ። ይኸውልህ አሁን አስጨርሻለሁ። አዳምጠኝ። ሞቶ የተቀበረው አምላኬ ምልህ ቃሉን አንተ 1934 ላይ ሄደህ ብታየው እኮ እውነተኛው ቃል ይላል አይደል? ትለው አይደለም፣ አንተ እንደምትለው አይደለም። መጽሐፍ ቅዱስን በደንብ አንብበው መጀመሪያ። እኔ መቼ አላልኩም እኮ ጥያቄ እኮ ነው የጠየኩህ። ዘለቀ አንተ እንደምትለው ትላለህ። እኔ ምንም ያልኩት ጥያቄ ነው የምጠይቅህ። እኔ አማርኛ አትችልም? የሞታም አምላክ ብሎ ተኝቷል ከኛ። እሺ አምላክ ሞቷል አልካረለ? ያልሞታ አምላክ አለ ወይስ የለም? ያልሞታ አምላክ አለ የለም? በባህሪው የማይሞተው አለ። ስጋ የለበሰው ብቻ ነው። ስጋ ነፍሱን ሰጥቶ በስጋው እሺ አለ ሄሎ አሎ ወይ አሎ ታወጣልኛለህ ታዲያ ዳኒ? ምን ላውጣለህ? ሳላህ ሙስሊም ሳላህ ሙስሊም ከሆነ ያው ሙስሊም እሺ ሳላህ ሙስሊም ከሆነ ሳላህ አለ። አይ አሁን በቃል ሳይሆን እኔ ለእውቀቱ ነው እንድታሰምረኝ ሌላ ነገር አይደለም። ወይ ሳላህ ከላይ ነው ያለው ብዬ እኮ ነው እዚሁ እሱ እንዳወጣለህ ነው። ሳላህ ሙስሊም ካለ አውጣለት እስኪ። ሐሳቡን ንገረኝ። ማን ዳኒ? አለው ምንድነው ቁርአን እንደሚለው ይሄ እዚህ ላይ አሁን ምንድነው ከቀደሙት ላይ ተማሩ ይወቁ፣ ከናንተ በፊት ያሉትን አይሁዶችና ክርስቲያኖችን ጠይቁ ይላል። ይሄ እዚህ ላይ ሂድና ክፈትልኝ። ሳላ ሙስሊም ያልከው ምንድነው ዳኒ? ሳላ ሙስሊም 2669 አንብቦ እስኪ። እኔ ጋር መጽሐፍ የለም፣ አንድ ሞባይል ነው ያለኝ፣ ካለ ያወጣል። እሺ ሳላ ሙስሊም ስንት አልክ? ወይ ደግሞ ሱራ 1094 ታውጣ፣ ከዛ በኋላ እሱን ታውጣል። መጀመሪያ ያልከውን እንጨርስና እሺ የመጀመሪያው ያንብብልን። ሳላ ሙስሊም እሺ ሳላ ሙስሊም ክፈተው፣ ችግር የለውም። 26 እሺ 2669 እሺ እዛ ጋር ሄዳችሁ ከማን ተማሩ ነው ይላል ያልከው? ሳላህ ሙስሊም 69 ከቀደሙ መጽሐፎች ተማሩ ይላል። ተማሩ እሺ የሚለው ላንብብልህ። እሺ ዳኒ አታሳየኝም? ኧረ አሳያለሁ። አብሽር። ያው እስቲ አሳየኝ። ያ ሳላህ ሙስሊም 2669 ይታያል? ይታየኛል። እስቲ ያ እሺ እስቲ ንገረኝ። እሺ ምን ይላል መሰለህ? ውድ ትሬድ የሚለው እንግዲህ እንግሊዘኛ ያን ላሳየን። እሺ حدثني سويد بن سعيد كنا نبلنا ورقه. حدثني سويد بن سعيد حدثنا حفص بن ميسرة حدثني زيد بن أسلم عن عطاء بن يسار عن أبي سعيد الخدري قال قال رسول الله صلى الله عليه وسلم
ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወዚራዕን ቢዚራዕ ሐታ ለው ደኸሉ ፊ ጁሕሪ ضብን ለተበዕቱሙሁም ቁልና ያ ረሱለላህ አልየሁድ ወነሳራ ቃለ ፈመን። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ለሰሓቦቻቸው ምን እያሏቸው ነው? ከእናንተ በፊት የነበሩ ሰዎችን ትከተላላችሁም አሉ። ወደፊት በጥፋት ላይ በሚሆኑ ጊዜ አንዳንድ ሰዎች ከነቢያት ከነቢ ሰለላሁ ዐለይሂ ወሰለም መንገድ አፈንግጠው ወደፊት የሚመጣውን ትንቢት እየተናገሩ ነው እዚህ እንጂ ተማሩ ሂዱ እያሉ አይደለም። ለተተቢዑነ ሰነነ መን ካነ ቀብለኩም ከእናንተ በፊት የነበሩ ሰዎችን መንገድም ትከተላላችሁ። ወደ አማርኛ ልታደርግልናችሁ እኮ እየነገርኩህ ነው። ወደ አማርኛ እየነገርኩህ ነው። ትንቢት ነው እየተናገረ ያሉት ወደፊት ስለሚሆን ነገር ነው። ሰዎች ወደፊት ወደ ጥፋት ሲመለሱ ጊዜ ከትውልዶቻቸው መካከል አንዳንድ ሰዎች ልክ እንዳለፉት ሰዎች የእነርሱን መንገድ ፋና ለፋና ትከተላላችሁም እያሉ ወደፊት የእርሳቸውን መንገድ የሚከተሉ በስተት መንገድ ላይ እንደሚመጡ እየተናገሩ ነው። ለምሳሌ ከተባለ ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ልደቴን አክብረው ያላሉትን የእርሳቸውን ልደት የሚያከብሩ ሰዎች ተነሱ። ከነዚያ በፊት ማን ነበር የነቢያትን ልደት ሲያከብር የነበረው ከተባለ የመሲሁ ተከታዮች፣ የክርስቶስ ተከታዮች ልደትን ያከብራሉ። ከእኛም ትውልድ አሁንም ዛሬ ተነስተዋል እነዚህ ሰዎች በርካታ። ይሄ ለናሙናነት ያክል ነው። ነቢይ መሲሁን ልክ እንዲሁ ከልክ በላይ ከፍ ከፍ እያደረጉ በመዝሙር ወደ መለኮት እንደሚያነሱት ልክ እንዲሁ ከእኛም ትውልዶች ዛሬ መንዙማ ነሽዳ ምናምን እያሉ እርሳቸውን ከልክ በላይ ከፍ ከፍ የሚያደርጉ ሰዎች ተነሱ። ይህ ለናሙናነት ያክል ወደፊት ስለሚሆነው ነገር እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ሄዳችሁ ከነሱ ተማሩ እያሉ አይደለም። ይወታል። እስቲ ወይ በአማርኛ ወይ በእንግሊዘኛ እስቲ አድርጉ። እሺ እንግሊዘኛ ያናደረኩልህ እያነበብኩ አስረዳለሁ። በቃ እንደዛ ቢልካል you would tread the same path as was trodden by those before you inch by inch and step by step, so much so that if they had entered into the whole of the lizard, you would follow them in this also. ከዛ ትንታኔ ሲጠይቆ we said Allah messenger, do you mean Jews and the Jews and the Christians by your word? Those before you. He said, who else? አሁን ይሄ አሁን አንተ እንዴት ተረዳ? እኔ አሁን አረበኛውን አልችልም፣ እንግሊዘኛውን ብዙም አልችልም። ግን አሁን የትኛውን ነው ክርስቲያኖቹን ያልከው? እነዛ ማን ነው ስለው ያው ይሁድና ክርስቲያን ይላል። እነሱን ተከተሉ። ዳኒ እንግሊዘኛው ላይ ቆይ ከኔ ጋር አውራ። እንግሊዘኛው ላይ የቱ ጋር ነው ሂድና ከክርስቲያን ተማር የሚለውን ትእዛዝ አሳይ። Do you mean Jews and the Christians? He say. እሱ ክርስቲያንና አይሁድን ነው ወይ የምትለው ነው ጥያቄ ነው። አሁን የጠየቅኩት ጥያቄ ሂዱና ተማሩ የሚለው የመጀመሪያ ምን ይላል? ከነሱ መጀመሪያ ጠይቅ የሚለው ወደ አማርኛ አለክ አይልም። የቱ ጋር ነው ጠይቅ የሚለው? ያው በውሸት የምትክድ ከሆነ እሱ ያው ከሰማይ ስለሚያይ ጠይቅ የሚለው የቱ ጋር ነው? ጠይቅ የሚለው እንግሊዘኛው ላይ ጠይቅ የሚለው የቱ ጋር ነው ያለው? ለማንኛውም የሌለ ነገር እንትና እኔ ትራንስሌሽን ብታደርግልኝ ደስ ይለኛል። እሺ አሁን እሺ፣ ሁለተኛ ጥያቄ ደግሞ ልጠይቅ። ይሄን እሺ አንተ አትቀበልም? እሱ ውስጥ ህሊና ስለሚያውቀው ና አትቀበልም ሳይሆን አንተ የምትለው የለም ዳኒ ቆይ አትቀበልም ሳይሆን አንዴ ፖለቲካ አትስራ። አትቀበልም አይደለም። አረብኛ ተነበበ፣ አረብኛው እንደዛ አይልም። እንግሊዘኛውንም ከአንተ የተሻለ እኛ እናውቃለን። እንግሊዘኛውም እንደዛ አይልም። ስለዚህ ሌላ እኛ እውነትን ነው የሚፈልገው። ፈልግ፣ ችግር የለውም። የጠቀስከው ሐዲስ ሁለተኛ ሐዲስ አረብኛውም እንግሊዘኛውም እንደዛ አይልም። አንዴ ቆይ አትቀበልም ሳይሆን የጠቀስከው ነገር የተሳሳተ ስለሆነ አዳምጥ። አሁን ለምሳሌ አንድ ሰው እሺ አዳምጥ። የጠቀስከው ነገር የተሳሳተ ስለሆነ አንተን አይደግፍም። ለዛ ነው ወደ ሌላ ካሮት እያልክ ያለው እንጂ ሐዲሱ አረብኛውም እንግሊዘኛውም እንደዛ አይልም። እኛ ሁለቱንም ከአንተ በላይ እናውቃለን። ስለዚህ ሌላ ነገር ሞክር። እሺ አሁን ለምሳሌ ሙስሊም በቃ የቱርኩ እሺ እስታንታ መጀመሪያ ቻፕተሩን መጀመሪያ በፈጣሪ ከዚህ ላይ አንስቼ ነው ያው እያሳየው ያለሁት።
ይታያል። ይሄን ራሱን አንስቼ እዚህ ጋር አመጣሁትና እያሳየሁ ነው። የእነዚያን ከእናንተ በፊት የነበሩ ሰዎች የአላህ መልእክተኛ እንዲህ ብለዋል፣ እነዛ ከአንተ በፊት የነበሩ ሰዎች መንገድ በርዝመትና በክንድ ተከትለ ወደ እንሽላሊት ጎድጓድ ከገቡ ተከተላቸው። እኛ የአላህ መልእክተኛ ሆይ አይሁዶችና ክርስቲያኖችን አልን፣ እነርሱ ሌላ ማን ነው አለ። ታዲያ ይሄ ምን ማለት ነው? ተከተል ማለት ምን ማለት ነው? ተከተል አይደለም፣ ተከተላቸው እያሉ እየተናገሩ ነው። አንደኛ ሂዱና ከእነርሱ ተማሩ ይላል ነው ያልከው። የለም እንደሱ። እሺ ሂዱና ከእነርሱ ተማሩ ይላል የሚል የለም። እኔ በነገራችን ላይ እዚህ አለቅሳቸው እንኳን ዳኒ ሁለተኛ ጥያቄ የሚጠይቅህ ውሸት ተረጋጋ፣ ቀስ በል። እኔ ዳኒን አለቅሰው ግን ይሄን የሚሰጧቸውን ዲያቆኖች ወላሂ ታዘቧቸው ምን ያክል ውሸታም እንደሆኑ። አሁን ይሄን ሲሰጧቸው ጊዜ ሂዱና ተማሩ ብሏቸዋል ብለው ነው የሚሰጧቸው። የተናገሯትን ቃል በቃል ነው መጥተው የሚናገሩት እነዚህ ልጆች። ግን ውሸታም እንደሆኑ ምን ያክል የሚዋሿቸው ዲያቆኖች እንዳሉ በዚህ መረዳት ትችላላችሁ። ቀጣፊዎች ማለት ነው። ወላሂ ላዝም በአይምሯቸው ላይ የተጫወቱባቸው ነው። ስትመጡ ጊዜ የሌለ ነገር እየሰጧችሁ ያሳዝናል። ለማንኛውም ወደ ጥያቄ ግባ ሂድ። እሺ ተረኛ ሌላ ክርስቲያኖች ስላሉ አንዴ እድል እንስጣቸው። ሌላ ክርስቲያን አለ መሰለኝ። ኦኬ ሁሴን መጠየቅ እችላለሁኝ? አንዴ እንትን ልበል ከተፈቀደልኝ። ኦኬ እኔ መጀመሪያ ምንድነው ማለት እንፈልገው አንዳንዴ ለምሳሌ እኔ አሁን መጽሐፍ ቅዱሳዊ እውቀት የለኝም፣ ግን አንዳንድ ደግሞ እንደዚሁ የምሰማቸው ነገሮች አሉ። ስለ እስልምና የምሰማቸው ነገሮች አሉ። እነሱ እንዲገቡኝ እጠይቃለሁ። እና ወንድሜ ምን አለ መሰለ አሁን ስጠይቅ የነበርከው ልጅ አንተን ጀጅ ማድረግ አልፈልግም፣ ነገር ግን በደንብ መጽሐፍ ቅዱሳዊ እውቀት ከሌለህ ባጠይቅ አሪፍ ነው። ምክንያቱም አሁን ሁሱ መልሶ አንተን ሲጠይቅህ አንተ ደግሞ መመለስ ባለመቻልህ ፖለቲካ እየተሰራብህ ነው። ስለዚህ ከቻልክ እኔ አሁን አንድ ጥያቄ አለችኝ፣ እሷን ነው ጠይቄ የምወጣው እንጂ ስለ ባይብል ብጠይቀኝ አላቅም፣ ለማስረዳትም አልሞክርም። ምክንያቱም አልተማርኩም፣ አላነበብኩም። እንደዚሁ የማውቃቸው ነገሮች ደግሞ እነሱን ሽርፍራፊ ነገሮች እንጂ እሱ በደንብ ብዙ ነገር ሊያውቅ ይችላልና ነጥብ ያስጥላል። እና ወደ ጥያቄ ሲገባ በቀደም የጠየኩት ነገር ነበረ። ኦኬ አሁንም እኔ እዛ ላይ ነኝ። ሁሱ ቅድም የሆነ ልጅ እየጠየቀህ ነበረ የኢየሱስ ሞቷል ምናምን ስትለው የነበረው ልጅ ማለት ኢየሱስ በነቢያት ተነግሮለታል ወይ የሚል ነገር ጠይቀው ነበረ። እሱን አንደኔ እነግርህና ያው መልሼ እዛው ላይ እመጣለሁ የነብይነት ማስረጃ ላይ ማለት ነው። እየሰማኝ ነው? ይሰማል? ቀጥል ባይ እየሰማው ዳራቆረተ። ኦኬ እሺ። አሁን በትንቢተ ኢሳይያስ ላይ ድንግል የምትባል ሴት አለች። በትንቢተ ኢሳይያስ ላይ ማለት እሷ እስካሁን በድንግልና የተወለደ ያለ ወሲብ ያለ እንትን የተወለደ ኢየሱስ ነው እስካሁን ማለት። ከዛ በፊትም የለም ከኢየሱስ በኋላም የለም። እና እንትና ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች የሚለው ሌላ ማንንም አይደለም፣ እሱን ኢየሱስን ነው በድንግልና የጸነሰችው። ያ ማለት ምንድነው? አስቀድሞ በኢሳይያስ ላይ እንደሚወለድ ኢየሱስ እንደሚወለድ ተነግሯል ማለት ነው። ይህን በደንብ ከተነተን ነው ያስረዳናል። ምክንያቱም ድንግል የሚለው ቃል የሚያመላክተው በድንግልና የተወለደው እሱ ብቻ ስለሆነ ማለት ይሄ በቂ ነው ብዬ አስባለሁ። ያው ሌላ እንዳጠይቀኝ መጽሐፍ ቅዱስ ውስጥ እኔ አላቅም ሁሱ ግን ተመልሼ እንትን ስል አሁንም እኔ እዛ ላይ እንድታስረዳኝ ይፈልጋለሁ። የምር እኔ ማወቅ አለብኝ። ገብቷል? እንደ አንድ ሰው እንደ ክርስቲያንም ሳይሆን በቃ እንደ ሰው
እኔ ማወቅ አለብኝ። የትኛው ነው ትክክለኛው ሃይማኖት የሚለውን ነገር ማወቅ አለብኝ። ምክንያቱም የትኛውን ሰው ብጠይቅህ አንተን የትኛው ነው ትክክለኛው ብዬ ብጠይቀው እሱ እስልምና ነው የምትለኝ፣ ቄሱንም ብጠይቀው ክርስትና ነው የሚለኝ፣ ቡዲዝሙን ብጠይቀው ያው ቡዲስት ነው የሚለኝና ግን ያ ሳይሆን ከወገንተኝነት እኔ ነፃ ሆኜ ማወቅ ፈልጋለሁ ከተረዳኝ ማለት እና አሁንም ብዙ ነገሮች በቀደም ብለኛል። እነዛን ነገሮች በደንብ አይቻቸዋለሁ። ግን ነብዩ መሐመድ አሁንም የነብይነቱ እንትን ማረጋገጫ ከሌለው በጣም የዳቪንቺ መጽሐፍ ካነበብካቸው ከሰው አይምሮ በላይ የሚከብዱ ናቸው እና ነብዩ መሐመድም እሺ አንዴ አዳምጣ ይደርኩ ኦኬ እንዴት አድርጋ አውቃለሁ እኔ በአይምሯችሁ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ነገር እንደጫሉባችሁ ክርስቲያኖች። ነገር ግን መታችሁ እውነታውን ከኛ ፊት ብታወሩ የነገሯችሁን ሁሉ ልክ እንዲህ እየመጡ እየከፈቱ ብናያቸው ውሸት ናቸው እንዳለ የሚነግሯችሁ። ያ ሁሉ የሚሰራው በእናንተ ላይ ፖለቲካ ነው። መታችሁ ኢስላምን ልክ ህፃን እያለን እናቶቻችን ጭራቅ የሚባል አለ ውጭ ላይ እንዳትሄድ ይበላሃል ሲሉን እንደነግጣለን፣ እንፈራለን፣ ወደ ውጭ ማንወጣ። አይምሯችን ላይ የሆነ አደገኛ እንስሳ ቀርጸውብናል። ነገር ግን አይምሯችን እየበሰለ ስንሄድ ጊዜ ስናድግ ጊዜ ጭራቅ የሚባል እንደሌለ እኛን አውቀው እየተጫወቱብን እንደሆነ እንረዳለን። ልክ እናንተም ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ እናት ጭራቅ ብላ እንደምታስፈራራ እናንተንም እንደ ህፃን ልጅ እየተጫወቱባቸው ነው። ይሄ ልታውቁ ይገባል። የእርሳቸውን መጥፎ ማንነት አድርገው በጭንቅላታቸው ላይ ቀርጸውባቸዋል። ነገር ግን ያንን እውነታ መቼ ነው አይምሯቸውን ከፈት አድርጋችሁ እስኪ ይሄ ነገር እውነት እንደሆነ እስኪ እንደው የተሰጠኝን ሁሉ የተጫንኩትን ሁሉ ይዤ ሂጅ ሙስሊሞች ፊት ልጠይቅ እስኪ እንደው ይሄን ነገር ብላችሁ እንድትመጡ ሁሌ በራችን ክፍት ነው። ገብታችኋል አይደል? ስለዚህ በእርሳቸው ላይ ለአይምሮ የሚከብድ ነገር ብለህ ልታነሳ የፈለግከውን ነገር ያስቆምኩህ ነቢ ሰለላሁ ዐለይሂ ወሰለም ለእኔ ቀይ መስመር ናቸው። ጥያቄ ካለ በስነ ስርዓት መጠየቅ ትችላለህ። በእርሳቸው ላይ እንዲህ ብሎ ሂሳብ የለም። እንዲህ ሰምቼ ነበር ይሄ ነገር እውነት ነው ወይ ብለህ በስነ ስርዓት መጠየቅ ትችላለህ። እፈቅድልሃለሁ። ገብቶሃል አይደል? ያ ሌላው ነገር ምንድን ነው? አንተ ቅድም ላነሳሁት ነገር ኢየሱስ ብሉይ ኪዳን ላይ መጠቀሱን ምናምን ብለህ ልታነሳ የፈለግከው ነገር አለ። እሱ ላይ ቅድም ስናነሳ የነበረው ነገር ምንድን ነው? ክርስቲያኖች ብዙ ጊዜ የሚያነሱት ነገር አለ፣ ጥያቄ አለ። እሱም ምንድን ነው? ነቢዩ ሙሐመድ ነቢይ ከሆነ ሰለላሁ ዐለይሂ ወሰለም ከእርሱ በፊት ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረለት ትንቢት እንፈልጋለን ይላሉ። ገብታችኋል አይደል? ሙሐመድ ይመጣል፣ ሙሐመድ የሚባል ነቢይ ይመጣል ብሎ የተናገረ ትንቢት እንፈልጋለን፣ ካልሆነ አንቀበልም። አንደኛ ይህ መስፈርት በመጽሐፍ ቅዱስ ላይ ያለው ወይ? አንድ ነቢይ ከመነሳቱ በፊት ቀድሞ ሌላው ነቢይ ስለ እርሱ መናገር አለበት፣ ካልሆነ ነቢይነቱ አይጸናም የሚል መስፈርት አለ ወይ? መጽሐፋቸው ላይ የለም። ሁለተኛ አለ በሚለውን ሄድሽ እንቀበላችሁና ይሄን መስፈርት ካመጣችሁ መጀመሪያ የእናንተ ነቢያት ወይንም ክርስቶስም ቢሆን ራሱ ይመዘን እስኪ። ቀድሞ ስሙን ጠቅሶ የተናገረለት ነቢይ አለ ወይ? አለ እያልክ ነበር ቅድም መጽሐፍ ቅዱስ ላይ። እንደው ለመሆኑ ስሙን ጠቅሶ ኢየሱስ ይመጣል ብሎ የተናገረ ኢየሱስ የሚባል አምላክ ሰው ምናምን ተውት፣ እሱን እንዳው ተውት፣ ችግር የለውም። እንደው ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ አለ ወይ ከእርሱ በፊት? የለም ወፍ። ኢየሱስ ይመጣል ብሎ የተናገረ አንድ ነቢይ ካለ መናገር ይችላል። አለ ስሙን ጠቅሶ እንደዚህ ከኢየሱስ ክርስቶስ በፊት ኢየሱስ የሚባል ነቢይ ይመጣል ብሎ የተናገረ ነቢይ አለ ወይ? ደስ ይላል። ክርስቲያኖች አላችሁ እዚህ ሚዩት አንስታችሁ መመለስ ትችላላችሁ ሁላችሁ። እሺ አሁን እዚህ ላይ ኦኬ አንዴ እስኪ ቆይ እኔ ልጨርስና እንትን እንደል ሁሱ እዚህ ጋር ምን መሰለ ቅድም የነገርኩህ የግድ ኢየሱስ ተብሎ ስሙ መጠራት የለበትም። በድንግልና የተወለደ አለ አንተ መልስልኝ። በቃ ወደ እሱ እንመጣለን፣ ወደ ድንግልና እንመጣለን። እሺ ሌሎች ክርስቲያኖች ሁሉ ይመኑ እስኪ። አንዲት ቦታ ላይ ኢየሱስ ይመጣል ተብሎ የተናገረ በስሙ የለም ብሎ ኪዳን ላይ ተስፋ ቆርጦ ይሄን የሚያለስ ክርስቲያን አለ? ኔታናንሳ እና እናንተ ላይ እንደዚህ ይላል ሁሱ እኛ ላይ ከሰጠኸኝ ማለት ነው። ወደኛ ትጠይቀኛለህ፣ ችግር የለውም። ሱራ ዕምራን ምዕራፍ 3 ቁጥር 49 ላይ ማለት ነው። ሃሎ ይሰማሃል? ይሰማል። አዎ ኢየሱስ ይመጣል ብሎ የተነገረ ትንቢት አለ ወይ በብሉይ ኪዳን? ሁሌም በብሉይ ኪዳን
ምን ነገር አለበት አንድ ነብይ ከእርሱ በፊት ስሙ ተጠቅሶ ከተባለ ይሄ መስፈርት ካለ ኢየሱስ ራሱ የጠራ ኢየሱስ ይመጣል የሚል ከሌለ ኢየሱስን ሐሰተኛ ነው ብላችሁ ልታምኑ ነው ማለት ነው። ይሄን ሚዛን በነብያችን ሰለላሁ ዐለይሂ ወሰለም ላይ ብቻ ሳይሆን በራሳችሁ ላይ እስኪ እንመልከተው። ኢየሱስ የሚባል አካል ይመጣል ብሎ የተናገረ አለ ወይ በትንቢት? አንድ ጥቅስ ብሎ ኪዳን ባቢሎን ኔታ አለ እኮ እኔ እኮ እሺ እቀጥላለሁ። ድንግል የሚለውን እመጣለሁ ችግር የለውም። ኢየሱስ ይመጣል ብሎ የተናገረ ነብይ አለ በብሉይ ኪዳን? ዋንዳ ይመልስ። እኔ ልክ ወንድሜ እንዳለው ያን ያህል እውቀቱ የለኝም። እናንተ ላይ ግን ወደ 3 ቦታ ላይ ምናምን እኔ ከጌታ ዘንድ በተአምር ወደ እናንተ መጣሁ። ወደሱ እመጣለሁ አብራራለሁ። ችግር የለም። መልእክተኛ እንጂ ሌላ አይደለም። መጽሐፍም ላይ በነገራችን ላይ እንደዛ ነው። ሌላ አይደለም። ነው ይባላል ነው የራስን አደብቅ ብሎ ምን ያደረገ? እኔ በኩራት ነው የራሴን ማስተምረው። መሲሁ በጣም ወደው ባቀው ነው። ወደሱ እንዳረብሽ ብዬ እኮ ነው ሚውት ያደረኩት። እንዳረብሽ ብዬ ነው እኮ ነው። አይወለህ ኢየሱስ ይመጣል የሚል በብሉይ ኪዳን ላይ አለ። የሚመልስ ክርስቲያን የለም አይደለ? አንዲት ቦታ ላይ ኢየሱስ ይመጣል የሚል ብሉይ ኪዳን ላይ የለም። ተስፋ ከቆረጣችሁ በኋላ ችግር የለውም። ወደ ቁርአን ሂጄ ስለ መሲሁ ቀድሞ የተነገረለትን ሁሉ በደንብ እንነግራቸዋለን። አዳምጠኝ አባቴ፣ ስማ። ነብዩ መሐመድ ይበዳል ምናምን የተባለው እውነት ነው ውሸት ነው? እሱ አለ እኮ ስማ፣ አንዴ ነብዩ እሱ አለ እኮ ማንም ሰው እንዳይሳደብ ያውነልች። እሺ ይኸው ሕግና ነቢያት እስከ ዮሐንስ ድረስ ነበረ ይላል መጽሐፍ። የት ጋር ነው ታዲያ? ሕግና ነቢያት እስከ ዮሐንስ ነበረ። ስለዚህ ዮሐንስ ደግሞ ስለሱ መሰከረ። ምን አለ? ከኔ በኋላ የሚመጣው እሱ እኔ በውሃ አጠምቃችሁ እናንተ የፉኙት ልጆች ከሚጠፋ ጥፋት እንድትመለሱ ማን ነገራችሁ? እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ ደግሞ እሱ በውሃና በእሳት ያጠምቃችኋል እያለ ስለ ኢሳይያስ ስለዚህ ስለ መስካሪው እንኳን ከሩቁ ኢሳይያስ ስለዚህ ተናገረ። ስለማን? ስለ ኢሳ ብቻ አይደለም፣ ስለ ዮሐንስ ራሱ በምድረ በዳ ይጮህ የነበረ የድምፅ ስለሱ ይመሰክራል። ከዛ በኋላ በዮርዳኖስ አቤት ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ። ኢየሱስ የሚል ቃል አለ። ኢየሱስ ይመጣል የሚል ቃል አለ። ስለ ኢየሱስ ክርስቶስ የተነገረ ኢየሱስ ይመጣል ተብሎ የተነገረ ወይ አለ ወይ? ላይ የለም። ስለዚህ ተስፋ ቆርጣችሁ አሁን ሌላ ጥያቄ እንደዚህ ትችላለህ። እሺ ባቢሎን ድንግልና ያልከው ድንግል የሚለውን ልመልስልህ። ኦኬ፣ ግን ከዛ በፊት ማለት እዚህ ጋር አላስፈላጊ ቃላቶችን ተናግራችሁ ባትወርዱ አሪፍ ነው። ክርስቲያኖች እሱ ጥሩ አይደለም። እዚህ ለመማማር ነው። ኦኬ፣ እኔ እየተማርኩ ነው። ያው መጠያየቅ እንትን ማለት ያለ ነው። ግን የሆነ ዲስሪስፔክት የሚያደርግ ነገር መነጋገር ጥሩ አይደለም። እሺ ድንግል የሚለውን ሌላም ትርጉሞች አሉት። በነገራችን ላይ ድንግል ብቻ አይደለም። ምንድን ነው ከተባለ ወጣት ሴት ነው ትርጉም። ወጣት ሴት የሚል ትርጉም አለ። ማንኛውም ወጣት ሴት ድንግል ተብላ ትጠራለች። አለም ደግሞ እዚያ ጋር ያለው አልማ የሚል ቃል አለ የአይሁድ መጽሐፍ ላይ ወይም በዕብራይስጡ። እሱን ሄዳ ስታየው ወጣት ሴት ነው የሚለው። ለማንኛውም ወጣት ሴት የሚጠቀመው ቃል ነው ያ አልማ የሚለው ቃል ማለት ነው። ገብቶሃል አይደል? መጽሐፍ ቅዱስ ላይ ለብዙ አካል ይጠቀማል። ይሄን ይመስላል ባጭሩ ወጣቷ ሴት ለማለት ነው። ኦኬ፣ እኔ ደግሞ እምልህ ምን መሰለኝ፣ ይሄንን አሁን የኔን ሐሳብ ቀለል እንድታረገው አልፈልግም። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላልና ይሄ አስቀድሞ ለኢየሱስ የተነገረለት ትንቢት ነው። ድንግል ትጸንሳ፣ በድንግልና ነው የምትጸንሰው፣ በድንግልና ነው የምትወልደው ሲተነተን ማለት ያ ማለት ቀጥታ ኢየሱስ ነው። ኢየሱስ ክርስቶስ ይህ ጥቅስ ስለኔ የተነገረ ነው ብሏል አላለም? እሱ በርካታ ጊዜ ኢየሱስ ክርስቶስ ትንቢቶችን እያነሳ በመጽሐፋቸው እያለ ይናገር ነበር። ከመሳቀ በፊት ጥያቄ ነበር። ባቢልም ኢየሱስ ክርስቶስ ብዙ ጊዜ ካለፉት መጽሐፎች እያነሳ ይናገራል።
እና በዛን ጊዜ እሱ ይሄ ጥቅስ ለኔ ነው የተነገረው ብሏል ወይ? አላለም። አንድ ቦታ አላለም። አረነ ባቢሎን እኔ አላቅም። እኔ አንባቢ አይደለሁም መጽሐፍ ቅዱስ ብለዋል። ይኸው እኔ አሁን የምንዋሸው ነገር የለም። ምንድነው በብሉይና በአዲሳት ስለኔ ተጽፏል ብሏል በቃሉ ከመጽሐፍ ያሳያል። ይሄ ጥቅስ ስለኔ የተናገረ ያለው የቱ ጋር ነው? ይኸው ቆይ ላውጣልህ፣ እሱን ላውጣ እስከዛ ድረስ ሰው አለ። እሺ አንደኛ ይሄ ነው። ሁለተኛ ባቢሎን ይሰማል? አዎ ይሰማል። ድምጽ እንዳይረብሽ ነው ሚዩት የማደርገው። እዛው ላይ የሚገርምህ ቀጣይ ገጽ ላይ ብታየው አማኑኤል ተወልዷል። እዚያው ላይ አማኑኤል ተወልዷል። እዚያው ያስነሽ ኢሳይያስ 79 ነው አይደል የሰጠኸኝ? ኢሳይያስ 79 አይደለም 7:14 7:14 እሺ 8 ላይ ሄደህ ብታየው ኢሳይያስ 8:8 ምን ይላል? አንብበው። እዛው ላይ አማኑኤል ተወልዷል። እሺ ወንድሜ የታች ያለው እስኪ አውጣና አንብብ እስኪ። ኢሳይያስ ስንት ነው ያልከው? ኢሳይያስ 8:8 እዛው ቀጣዩ ገጽ ላይ አማኑኤል ተወልዷል። እዛው አማኑኤል ማለት እዛው እግዚአብሔር ከኛ ጋር ነው። ኢሳይያስ 9:6 ኢሳይያስ 8:8 አንብበው እስኪ ምን ይላል? ቀጣዩ ገጽ ላይ እነሱ እስከሚያመጡ እኔ ማወቅ የምፈልገው ነገር አለ። መጠየቅ እችላለሁ? እሱ ጠይቀሽ። ያው እንደ ወንድሜ እውቀቱ የለኝም። ገብቶሃል አይደለ? እንዲህ ነው ብለህ ብትጠይቀኝ ምንም የምመልስልህ ነገር ስለሌለ ሁልጊዜ ቅን የሚሆንብኝ በሙስሊሞች ላይ ቅን የሚሆንብኝ ነገር ስላለ አንተ ግልጽ አድርገህ እንድታስረዳኝ ነው የገባሁት ማለት ነው። አስር ልክ እንደ ኦርቶዶክሶች በእናንተም 10 ትእዛዛቶች አሉ አይደለ? እናንተ እስልምና ውስጥ ላይ እንደ ኦርቶዶክሶች ሳይሆን ኦርቶዶክስ አዲስ ኪዳን ላይ እንዲህ ብሎ ሂሳብ የለም። ያ በሙሴ ሕግ ላይ ነው ያለው። ችግር የለውም። 10ቱ ትእዛዝ አሉ በእኛ። በቃ ከአስርቱ ትእዛዛት ውስጥ አንደኛው አታመንዝር ነው አይደል? ይሰማል አይደለ? አዎ ይሰማል። ስለዚህ ከእናንተ ኡስታዞች ሲያስተምሩ አንድ ሰው አመነዘረ፣ እንደው ሰዓት እንዳልገለብህ አመነዘረ ለማለት አልጋ ቤት ገብቶ ብታየው በአንድ ምስክር፣ በሁለት ምስክር፣ በሶስት ምስክር አይበቃም። አራተኛ ምስክር እንትን ካላለ ይህ አመነዘረ አይባልም የሚል አስተምሮ ሰምቻለሁ ከእናንተ ኡስታዞች ማለት ነው። ስለዚህ ይሄን አመንዝራን የሚደግፍ አይሆንም ወይ? በአንድ ሰው እንትን ከተመሰከረ ለምን አይበቃም? እስከ 4 መሄድ ለምን አስፈለገ? አንደኛው ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ ማለት ነው። ልቀጥል? አዳምጥ መልሱንና ወደ ቀጣይ ትሄዳለህ። እሺ ይህ የዝሙትን ማበረታታት አይሆንም ወይ ነው። በመጀመሪያ በእስላም በጣም አጸያፊ ከተባሉ ኃጢአቶች እንደሆነ እስልምና ቁርአንም ሐዲስም ያስተምራል። አዳምጥ። ገብቶሃል አይደል? ዝሙትን ማበረታታት ማለት ምን ማለት እንደሆነ ተምረህ ትሄዳለህ ኢንሻአላህ። አንደኛ እሱ የመጀመሪያ ጠየቀው ላይ ምንድነው በአንድ ሰው ላይ ባልዋለበት ውሏል ብለን እንዳንቀጥበት የተደነገገ እንደውም ትልቅ የሆነ ህግና ጥንቃቄ ነው። አንድ ሰው ከሜዳ ተነስቶ ሄዶ ሲገባየውና የሆነች ሴት ጋር ዝሙት ሰርተዋል ቢል ምን ትላላችሁ? ለጀማ በቃ ለምን ሲባል ክላስ አብረው ገብተዋል። ስለዚህ ዝሙት ሰርተዋል። ይሄንን አይምሮ ይቀበለዋል? ላ ይሆንበት እሱ ገብቷል። የግዴታ ምስክር መኖር እንዳለበት ያንን እያረጋገጠ ነው አላህ ሱብሓነሁ ወተዓላ። እንዳውም በሰዎች ላይ ባልዋሉበት ውለዋል ብለው ሰዎች እንዳይናገሩ የሚያስጠነቅቅ የሰውን ክብርን የጠበቀ የሆነ ህግና ስርዓት ነው ምስክሮች እንደዚህ መብዛታቸው። ይሄ ነው ከኢስላም ያለው አንጻር። ስለ ዝሙት ምን ይላል እስልምና? ለመሆኑ ዝሙትን አበረታታል ወይ ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ይላል። ዝሙትን አትቅረቡ። ምን ታደርጉታል? ወላ ተቅረቡ ዚና ዝሙትን አትቅረቡ ኢነሁ ካነ ፋሒሸተን ወሳአ ሰቢላ
እርሱ አጸያፊ ስራና እንግዲህ እንዲሁም መንገዱ የከፋ ነው አለ። ገብታችኋል? አላህ በቁርአን ላይ ሐራም የሚያደርግባቸው ቃላቶች በርካታ ናቸው። አንደኛ ይሄ ሐራም ነው ተጠንቀቁት ይላል። ሁለተኛ ደግሞ አትቅረቡት ብሎ ያስጠነቅቃል። አትቅረቡትና ሐራም ነው በጣም የተለያዩ ናቸው። ሁክማቸው አንድ ነው። በግጥ ሁሉም እርም ማድረግን የሚያሳዩ ናቸው። ግን የሁለቱ አገላለጽ በጣም የተለያየ ነው። ሐራም ነው ካለ እርም ነው፣ አትቅረበው ነው። በቃ አትስራ ነው፣ እርም ነውና አትስራ። ወላ ተቅረቡ ብሎ ግን ሲገልጽ ጊዜ ነገሩ በጣም ከባድ አጽንቶ እየተናገረ ነው። አትቅረቡት ነው፣ አትስራው ብቻ አይደለም። ተመልከቱ፣ እንዳትቀርበው በጣም ራቀው ብሎ የገለጸው እንዳውም ትልቅ ኃጢአት ቢኖር በቁርአን ላይ እርሱን ነው። እንዲሁም አስካሪ መጠጥን፣ ሁለቱን በጣም ራቋቸው እንዳትቀርቧቸው ብሎ ይናገራቸዋል። ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ። ስለ አስካሪ መጠጥ ሲናገር ራቁት አለ። ስለ ዝሙት ሲናገር ራቁት እንዳትቀርቡት አለ። ሁለቱን በጣም አጽንቶ በጣም ሐራም ከሚለው በላይ አድርጎ ነው እንዳውም የገለጻቸው። ስለዚህ የዝሙትን በር የዘጋ የሆነ ሃይማኖት ቢኖር ኢስላም ነው። ያ ነው ዝሙትን የሰራ ሰው ወዴት ይሄዳል የሚለውን ኢስላም ሲናገር ምን አላል? ኢነሁ ካነ ፈሒሸተን ወሰአ ሰቢላ አለ። መንገዱም የከፋ ነው፣ ወደ ገሃነም ነው የሚወስደው አለ። እንደ መጽሐፍ ቅዱስ ግን ስንሄድ ኢየሱስ ክርስቶስ ምን አለ? መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እነ ዘዋኒ የስቢቁነኩም ኢላ መለኩቲላህ አለ። ኢየሱስ ክርስቶስ ምን አለ? አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል አለ። ያሰላም የአረበኛውን ላይ ምን ይላል? እነ ዘዋኒ ዝሙተኞች የስቢቁነኩም ኢላ መለኩቲላህ ወደ እግዚአብሔር መንግስት በመግባት ይቀድሟችኋል። ይሄ ነው ዝሙትን ማበረታታት ማለት። ዝሙትን የሰራ ወደ ገሃነም ይወስዳል ተጠንቀቅ የሚል ሃይማኖት ነው ከዝሙት እንዳው ለዝሙት የሚያበረታታው? ወይንስ ዝሙተኞች መንግስተ ሰማያትን በመግባት ይቀድማሉ ብሎ የሚያስተምር ነው? ያጀማ እስኪ አይብራ ነው አንዴ አመንዝራዎች ወደ መንግስተ ሰማያት በመግባት ይቀድሟችኋል። አንደኛ ይሄ ነው። አንድ ባክ የሚወት አድርገ አንደኛ ይሄ ነው። ሁለተኛ እግዚአብሔር ራሱ ዝሙትን ያሰራል። ማስረጃ ልስጣችሁ። ማበረታታት ብቻ አይደለም፣ ላይ ያሰራል፣ ምድር ላይ ያሰርቷል። መጽሐፍ ቅዱስ ላይ ላሳየች ነው ማስረጃ። ዳዊት የሚባል ነቢይ ያለ መጽሐፍ ቅዱስ ላይ ክርስቲያኖች፣ ዳዊት ምን ያደርጋል ከተባለ የኦሪዮን ሚስት ሻወር ስትወስድ አያት። ማነች ብሎ አስጠየቀች። የኦሪዮ ሚስት ነች አሉት። እንግዲያውንስ አስመጧት አለ። አስጠራት። የእግዚአብሔር ነቢይ ነው። ተመልከቱ። እቤት አስገባትና ከዚያ ተገናኛት፣ አስረገዛት፣ አስጸነሳት። ከዚያ ባሏን አስገደለው። ታሪኩን ታውቃላችሁ። አሁን ስለ ዳዊት ላወራ ፈልጌ አይደለም። እግዚአብሔር ግን እንዴት እንደቀጣው ተመልከቱ። ዳዊትን ምን አለው? ዳዊት ሆይ ክፉ ነገር አድርገሃልና እኔም በቤት ውስጥ ክፉ ነገር አስነሳብሃለሁ። አንተ የኦሪዮ ሚስት በድብቅ ተገናኝተሃላታልና እኔ ደግሞ አለው እግዚአብሔር የአንተን ሚስቶች ለአንተ ቅርብ ዘመድህ ለሌላ ሰው አሳልፌ እሰጥብሃለሁኝ፣ ከእነርሱም ጋር እንዲተኛ አደርግብሃለሁኝ አለው። አንተ ይህን በስውር አድርገዋል፣ እኔ ደግሞ በገሃድ አደርገዋለሁኝ በእስራኤል ሕዝብ ሁሉ ፊት አለው። እግዚአብሔር ምን አደረገ? የዳዊትን ንጹህ ሚስቶች ምንም የዳዊትን ኃጢአት የሌሉበት ያላገዙ ያልሰሙ ንጹሖቹን ምን አደረጋቸው? ለሌላ ሰው ሰጣቸውና እንዲገናኛቸው አደረገ። ዝሙት አሰራባቸው። ማስረጃ ላሳየ አንድ ጊዜ አውጥቼ የት አድርግ ሚዮት አድርገው ማስረጃ ላሳያችሁ እግዚአብሔር ዝሙት እንዳሰራ። ተመልከትና እግዚአብሔር እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም አለ በዓይንህ ፊት እወስዳለሁኝ አለ እግዚአብሔር። ከዚያስ ምን ሊያስደርጋቸው? ለዘመድህም እሰጣቸዋለሁ። ከዚያስ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። አላሁ አክበር። ለምን? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁኝ። በአደባባይ ለዚያውም ያጀማ አንተ በድብቅ የኦሪዮ ሚስት ተገናኝተሃል፣ በድብቅ ይህን በስውር አድርገሃል። እኔ ግን በገሃድ የአንተን ሚስቶች ወስጄ ለሌላ ሰው ሰጣቸዋለሁኝ፣ ያ ሰውም ከአንተ ሚስቶች ጋር ይተኛል። እግዚአብሔር ተመልከቱ፣ ንጹሐን ሴቶች እንደዚያው በሴቶች ላይ የተሰራ ትልቅ ግፍ ቢኖር እዚህ ዓለም ላይ ይሄ ነው። እኔም ላውራ እንጂ ሁሱ፣ አሁን እኔ ከአንተ ጋር ያየሁትን ጥፋት ልንገር ሁሱ። እኔ ጨርሼ እወርዳለሁ። ግን ባቢሎን አንዴ የኔ ጥፋት ሳይሆን በጣም ከባድ ጥፋት እየተነሳ ነው። እዚህ ንጹሐን ሴቶችን ምንም ኃጢአቱ ላይ የሌሉበትን ለሌላ ሰው አሳልፎ ከነዚያ ጋር እንዲተኙ ማድረግ፣ ዝሙት ማሰራት፣ ይሄ ትልቅ ጥፋት ነው አይደለም? መልስ
እኮ አስቶራና አሁን እኮ ሚውት እያደረግ ካንተ የራስን ብቻ ነው እንትን ፖለቲካ መስራ እኮ አው እናውራ። ሲጀመር ማለት ሲጀመር አንተ ስለ ቁርአን ስትጠየቅ አሁን እየመለስክ አይደለም። ጥያቄውን ቀይረህ መጽሐፍ ቅዱስ ላይ ነው ጊዜን የምታባ ትልቁ ሸታ ያያችሁ አይደል? እኔ አልመለስኩም። ከእስልምና ያለውን አንፃር የቁርአን አንቀጽ እያነሳው ሐዲስ እያነሳው መልሼ ስጨርስ ክርስቲያኖች እኔ ልቀጥል ሁስ እኔ ጥያቄውን ያነሳሁት እኔ ስለሆንኩኝ አልተቃወምኩም። ወደ ቀጣዩ ጥያቄ ልሂድ ስራ ሳልገባ ማለት ነው። ቀጥል ሀይ ወላሂ ሚውት አድርግ በለው። እኔ ሲጀመር አውቃለሁ ብዬ አይደለም የመጣሁት። ገብቷል አይደል? ከምን አንጻር ነው እንደዚህ ሊደረግ የቻለው ማወቅ ስላለብኝ አላቅም ያለ ሰው ለማወቅ እስከመጣ ጊዜ ድረስ እንትን ይላል። እውቀቱ ያለው ሰው ነው የሚከራከረው። ገብቷል አይደለ? እየሰማኝ ከሆነ ወደ ቀጣዩ ጥያቄ ልሂድ። አይ ቀጥል። እሺ ሁለተኛው ጥያቄ ደግሞ አሁን ካልከው ላይ በእስልምና ወደ ጥያቄ ከመግባቴ በፊት ስንት ሚስት ነው የሚፈቀደው ለአንድ ሙስሊም? እንደ ሁኔታው ነው። አንድ ሁሉም የማይፈቀድለት አለ። በእስልምና አንድ ብቻ የሚፈቀድለት አይደል? እንደው በቃ እንደ ዓለማዊ አሁን እንደምናየው እኔ አሁን ክርስቲያን ሁኜ በእስልምና 4 እንደሚፈቀድ አውቃለሁኝ በማየው በምሰማው ማለት ነው። ስለዚህ ከእናንተ አንጻር ደግሞ ስንት ነው የሚፈቀደው? ወደ ጥያቄ ከመግባቴ በፊት ማለት ነው እኮ ይኸውልህ ማብራሪያ እንትን ያስፈልገዋል። አንድ አይነት ሰው አይደለም። ለምሳሌ መስፈርቶች ስላሉት እነዚያ መስፈርቶች ያሟላና ያላሟላ የሚባል ነገር አለ። ገብቶሃል አይደለ? ለሁሉም ሙስሊም እንደፈለገ 4 እንዲያገባ ተፈቅዷል ወይ ከተባለ እንደዛ አይደለም፣ አልተፈቀደም። አላህ መስፈርቶችን አስቀምጧል፣ ከባባድ መስፈርቶች። እነዚያ መስፈርቶችን የሚያሟላ ከሆነ ነው አንድ ራሱ ማግባት የሚችለው እንደ ኢስላም። እነዚያን መስፈርቶች ማሟላት የማይችል ከሆነ አንድ ራሱ አይፈቀድለትም። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ሆይ አሉ ወንዶችን ሲያናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለስ እንዳያገባ ብለዋል። ጾምን ይጹም እንጂ እንዳያገባ። አየህ አንድ ራሱ የማይፈቀድበት ጊዜ አለ። ለምን ከተባለ ችሎታ ከሌለው ሰው የማስተዳደር ችሎታ ከሌለው አይቻልም፣ አይፈቀድለትም። ስለዚህ ሁለተኛ ሊያገባ ቢል በዚያው ልክ እንትኑ መስፈርቱ እየጠበቀ ይሄዳል። ሁለተኛ ላይ ሌላ መስፈርት ይጨመርበታል ከችሎታ በተጨማሪ። አንደኛ ሁለቱንም የማስተዳደር አቅም ሊኖረው ይገባል። ካልቻለ አይፈቀድለትም ሁለተኛ ማግባት። ሁለተኛ መስፈርት ምንድነው? በመካከላቸው ፍትህ ማድረግ አለበት። አንዷን ከሌላዋ በፍጹም ሊያበላልጥ አይገባው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። ሁለትም ሶስትም አራትም ታገባላችሁ ካለ በኋላ ምን አለ? ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንድ ብቻ አግቡ ብሎ በቁጥር ደረጃ አንድ ብሎ አስቀምጧል። አንድ ብቻ አግቡ፣ ሁለተኛ እንዳታገቡ ብሎ ከልክሏል። አየህ አይደል? ይሄን ማሟላት የማይችል ከሆነ አይፈቀድለትም። እሺ የመስተዳድር ሳይኖርና ፍትሃዊ መሆን ሳይችል ያገባ ሰው ቅጣት አለበት ወይ ከተባለ አዎ ቅጣት አለበት። ክልክል ነው ብቻ ብሎ ኢስላም ዝም አይልም። ገብቶሻል አይደል? ቅጣት አለበት። አዎ ቅጣት አለ። ቅጣቱ ምንድነው? ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقط. وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل. النبي صلى الله عليه وسلم من المسألة በምድራዊ ህይወቱ ሲኖር ሁለት ሚስት ኑሮት በመካከላቸው ፍትህን ያላደረገ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎን ብቻ ይነሳል አሉ። ግማሽ ሰው ሆኖ ይነሳል። ይሄ ሁሉ ቅጣት አለባቸውና ተጠንቀቁ። ፍትሃዊ መሆን የማትችል ከሆነ እንዳታገቡ ሁለተኛ የሚል የሚከለክሉ ሐዲሶችና ቁርአን ነው። ገብቷል አይደል? ይሄ ነው። ኦኬ ወደ ጥያቄ ልቀጥል። ስለዚህ አሁን ካንተ አንደበት እንደሰማሁት አቅም ካለህ እስከ 4 ማግባት ትችላለህ አይደል? አቅም ብቻ አይደለም፣ ሁለተኛ መስፈርት እንዳትረሳ። እሱ ምንድነው? ፍትሃዊ መሆን አለበት። በቃ ችግር የለውም። በቃ የመጨረሻ ጣራው 4ኛ በምድር ላይ 4 እንደተፈቀደ ሰምቻለሁ እኔ። ይህ አይደለም ጥያቄ ሁሱ። ቆይ አትገድበኝ፣ አብረን እንድመልሰው። እሺ ጨርስሽ አውራ። እንግዲህ አላህ ሱብሓነሁ ወተዓላ በሱረቱል ኒሳ ላይ ተናግሯል። አንድ ሰው የማስተዳደር አቅሙ ካለው ችሎታ ካለውና ፍትሃዊ መሆን የሚችል ከሆነ እነዚህን እስከ 4 ድረስ ያገባል። ቦታቸዋል አይደለ? ዓላማው ምንድን ነው ከተባለ አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደተናገሩት መልካም ትውልድን አፍርታቸው ተሄዱ ዘንድ የሚል ነው። ማስረጃ አላህ በቁርአን ላይ ወለቀድ